ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የፍሬሽማን ጂኦግራፊ ቻፕተር 2 ፓርት 2 ይዤላችሁ መጥቻለሁ። ዘ ፕሪካምብሪያን ኤራ ኤንድ ጂኦሎጂካል ሂስትሪ የሚለውን እናያለን። እንግዲህ በባለፈው ፓርት ስለ ጂኦሎጂ ምንድነው ጂኦሎጂ፣ እንዲሁም ስለ ኮንቲኔንታል ድሪፍት ቲዮሪ፣ ከዛ በመቀጠል ደግሞ ጂኦሎጂካል ታይም ስኬል እንግዲህ ጂኦሎጂካል ፕሮሰስ ነው ካልን በኋላ በሆነ አስቀምጠናቸዋል። ስኬል አስቀምጠንላቸዋል። የተካሄደው ሂስትሪ የመሬት ሂስትሪ አለ። ያንን ወደ 4 ስኬል አስቀምጠናል። ስለዚህ ምን ናቸው የሚለውን እንዲሁም ደግሞ እንዴት ኤጅ ዴቲንግ እንዴት እድሜን በምንድነው ያወቅነው የሚለውን ቴክኒኮችን ለማየት ሞክረናል። ስለዚህ ዛሬ እንደዛ ወደ 4 ከፍለን ፕሪካምብሪያን፣ ሜሶዞይክ፣ ሴኖዞይክ፣ ፓላዞይክ እያለን ከፍለን ያየናቸውን ኢራዎች ለኢራ ከፋፍለን ያየናቸውን ክፍሎች ዛሬ እናያለን ማለት ነው። የመጀመሪያው ፕሪካምብሪያን ኢራ። ስለዚህ ይህ ፕሪካምብሪያን ኢራ የመጀመሪያው ነው። በዚህ ውስጥ ምን ተካሄዱ የሚለውን እናያለን። እንግዲህ ፕሪካምብሪያን ኢራ ስንል ጂኦሎጂካል ፕሮሰስ 4.5 ቢሊየን አብቱ 600 ሚሊዮን ይርስ ኦልድ ከ4.5 ቢሊየን እስከ 600 ሚሊዮን ይርስ ጎልድ እስከ 600 ሚሊዮን ዓመት በፊት ያለውን የሚያሳየን ነው ማለት ነው። ምን ፕሪካምብሪያን ኢራ። ስለዚህ በዚህ በጣም ብዙ ዓመት ነውና በዚህ ዓመት መሬት ምን አካሄደች የሚለውን መሬት ውስጥ ምን ተካሄደ የሚለውን የሚያሳየን ነው ማለት ነው። ዘ ፕሪካምብሪያን ኢራ ከቨር 6 ኦፍ ኤርዝ ሂስትሪ። ስለዚህ የመሬት ታሪክን 5/6ኛውን የሚሸፍን ነው ማለት ነው። በዚህ ስኬል ውስጥ ብቻ የሚሸፈን ነው ማለት ነው የመሬት 5/6ኛዋ ታሪኳ ማለት ነው። ስለዚህ በጣም ብዙ ረጅም ነው። ያ ማለት 88% አካባቢ የመሬትን ሂስትሪ የሚይዝ ነው ማለት ነው። ሶ ምን ተከናወኑ ስንል the land was subjected to intense folding, the result was a formation of huge mountain range። ስለዚህ በዚህ በዋናነት የተከናወኑ ሂደቶችን ስናይ የመጀመሪያው ሂውጅ የሆኑ ማውንቴኖች መፈጠር ነው። በጣም ከፍተኛ የሆነ ቁመት ያላቸው ተራሮች መፈጠር፣ ፎልድ ማድረግ፣ ኢንተንስ የሆነ ፎልዲንግ፣ የመሬት ከፍተኛ የሆነ ወደ ላይ የመውጣት የማበጥ ፕሮሰሶች ነበሩ ማለት ነው በዚህ ኢራ ላይ። ሌላስ ፎርሚንግ ዘ ባዝልመንት ሮክ፣ የባዝልመንት ሮክም እንደዚሁ መፈጠር አንዱ ፕሪካምብሪያን ኢራ ውስጥ የሚካተት ነው። ሌላስ ባይ ፕሬሸር ኤንድ ሂት ኦሪጂናል ሮክ ዌር አልተርድ ኢንቱ ሜታሞርፊክ ሮክ። እንዲሁም ደግሞ ባዝልመንት ሮክ የተፈጠረው ኦሪጂናል በፕሬሸር እና በሂት በሙቀት አማካኝነት እንዲሁም በፕሬሸር አማካኝነት ወደ ሜታሞርፊክ ሮክ መለወጥ፣ ይህ አንዱ ራሱ በፕሪካምብሪያን ኢራ ላይ የተከሰተ አንድ ክስተት ነው ማለት ነው። ሌላም ሲንስ ዘስ same process have allowed mineralization and crystal formations። ሚነራሎች እንዲሁም ተፈጥሯል በፕሪካምብሪያን። እንዲሁም ክሪስታል ፎርሜሽኖች፣ ክሪስታላይን ስንል ሮኮችን ነው። the rock are also collected describe as crystalline rock። ስለዚህ ክሪስታል ላይክ ሮክ፣ ሚነራላይዜሽን፣ እነዚህ ዋና በፕሪካምብሪያን ኢራ ላይ የተከናወኑ ፕሮሰሶች ናቸው ማለት ነው፣ ሂደቶች ናቸው ማለት ነው። ኦኬ ወደ ኢትዮጵያ እንመጣለን። ከዛ በፊት ግን ምን ይላል እዚህ ጋር the Precambrian rock are overlaid by recent rock formation። ስለዚህ የፕሪካምብሪያን ሮኮች አሁን ላይ ሪሰንት አሁን ከዛ በኋላ በተፈጠሩ ሮኮች ምን ሆነዋል? ወደ ታች ኦቨርላይድ ሆነዋል፣ ወደ ታች ዝቅ ብለዋል ነው የሚለን። አሁን ላይ የተፈጠሩ ሮኮች አንደርማይን አድርጓቸዋል። ስለዚህ ወደ ውስጥ ገብተው ነው የሚገኙት ማለት ነው። ለዛም ነው በባለፈው ፓርት ኤዲቲንግ ላይ ሪላቲቭ ኤዲቲንግን ስናይ ወደ ውስጥ ያሉት ሮኮች በጣም ረጅም ጊዜ ያላቸው ለዛ ነው። ስለዚህ ፕሪካምብሪያን ቀድመው የተፈጠሩት ሮኮች ከዛ በኋላ ሌላ ሮክ ሲፈጠር ከነሱ በላይ ነው የሚሆነው ማለት ነው። ስለዚህ ኦቨርላይድ ሆኖ ነው የሚገኙት ፕሪካምብሪያን ሮኮች ማለት ነው። how as surface rock covering 25% of the land mass of the country። እንደዛም ቢሆን ግን በፕሪካምብሪያን ጊዜ የተሰሩ ሮኮች የመሬትን 25% ይሸፍናሉ ይለናል። ኦኬ ስለዚህ ሜጀር የምንላቸው በሀገራችን ላይ የተከናወኑ ምን ነገሮች ተከናውነዋል ስንል በዚህ በፕሪካምብሪያን ኢራ የመጀመሪያው ግሬት ኤርዝ ሙቭመንት ኦሪጂኔሲስ ፎልዲንግ ዊች ፕሮዲውስ ሂውጅ ማውንቴን። የመጀመሪያው ፎልዲንግን የተካሄደው ያም ደግሞ ሂውጅ የሆነ ማውንቴን
ብዙ የሆኑ ተራሮች ሊፈጠሩ ችለዋል ማለት ነው በፕሪካምብሪያን ኤራ። ስለዚህ እንደ ኢትዮጵያም የራሱ የሆነ አፌክት አለው። ብዙ ተራሮች አሉ ኢትዮጵያ ውስጥ። ስለዚህ የፕሪካምብሪያን ኤራ ውጤት ናቸው ይለናል። ሌላስ ቮልካኒክ አክቲቪቲ ሜንሊ ቮልካኒክ ኢሮዥን ማየት እንችላለን። ቮልካኒክ አክቲቪቲ የእሳተ ገሞራ አፋር ላይ እንደምታውቁት አለ። ስለዚህ ቮልካኒክ አክቲቪቲዎችም ተከናውኗል በፕሪካምብሪያን ኤራ። ስለዚህ የተከናወኑት ኢትዮጵያ ውስጥም ቮልካኒክ አክቲቪቲ ተከናውኑ ቮልካኒክ አክቲቪቲዎች አሉ ማለት ነው ኢትዮጵያ ውስጥም እንዲሁም የሚታዩ። ሌላስ ዋይድ ስፕሪድ ኦፍ ሜታፎርሚዝም ሮኮች አሉ። ሜታፎርሚዝም ሮኮች የተባሉ በኢትዮጵያ ውስጥም አሉ በፕሪካምብሪያን ኤራ ተከናውነዋል ብለን ያየናቸው። ሌላስ ሲሪየስ ዴቶኔሽን ፕሮሰስ እንዲሁም በመጨረሻ አት ላስት ኢየር ነው ባይ ዘ ዌይ ፕሪካምብሪያን ኤራ ላይ ዴቶኔሽን መሸርሸር የሚባለው ነገር በመጨረሻው አካባቢ የመታየት ነበረው ዴቶኔሽን። ስለዚህ ያም ኢፌክት ኢትዮጵያ ውስጥ ነበረ ነው የሚለው። ስለዚህ ዴቶኔሽን አስተ ሜጀር ሳይሆን በመጨረሻው ፕሪካምብሪያን ሊያልቅ ወደ ፓሌዞይክ ኤራ ልንገባ ስንል ዴቶኔሽን ነበረ ይለናል። ኦኬ ሌላ ደግሞ የፕሮሰስ ጂኦሎጂካል ፕሮሰስ ምን ተከናወነ በፕሪካምብሪያን ኤራ የሚለውን በኢትዮጵያ በየት ቦታ ይገኛል የሚለውን ስናይ they found exposed in the following era በእነዚህ ኤሪያዎች ሞስት ኢፌክት አድርጓል ማለት ነው ፕሪካምብሪያን ኤራ። in the northern part በኢትዮጵያ ኖርዝ ፓርቱን በምናይበት ሰዓት ፕሪካምብሪያን ኤራ አሁን ያየናቸው ተጽዕኖዎች ተከናውነዋል ማለት ነው። ዌስተርን ላውላንድ ፓርት ማየት ይችላል። ፓርት ኦፍ ኖርዘርን ኤንድ ሰንትራል ትግራይ ላይ ብዙ ነገሮች ተከናውነዋል። እንዲሁም ኖርዝ ዌስት ፓርት ጋምቤላን፣ ቤኒሻንጉል ጉሙዝ፣ መተከል ኤንድ አሶሳ፣ ዌስተርን ጎጃም፣ ዌስተርን ወለንጋ፣ ኢሉባቡር፣ አባይ ጎርጅ እነዚህ ሁሉ ኢን ዘ ዌስተርን ፓርት እናያቸዋለን። ኢን ዘ ሳውዘርን ፓርት ደግሞ ጉጂ፣ ሳውዝ ኦሮሞ፣ ፓርት ኦፍ ሳውዝ ባሌ ኤንድ ቦረና፣ መጨረሻ ላይ ኢን ዘ ኢስተርን ፓርት ኢስተርን ሐረርጌ። ስለዚህ በእነዚህ ሁሉ መሬት ዳውንዋርድ ማድረግ የመሸርሸር ፕሪካምብሪያን ላይ የተካሄዱ ነገሮች ሁሉ ተካሂደዋል ብለን ማውራት እንችላለን ማለት ነው። ኦኬ በቀጣይ የፕሪካምብሪያን ኤራ ተከታይ ማን ነው የሚሆነው? ፓሌዞይክ ኤራ ነው። እንግዲህ በፓሌዞይክ ኤራ ምን አይነት ጂኦሎጂካል ፕሮሰስ ተከናወኑ ብለን እናያለን። ስለዚህ ይህ ፓሌዞይክ ኤራ ደግሞ ከ600 ሚሊዮን ይቀጥልና እስከ 225 ሚሊዮን ይርስ ኦልድ ያለውን ጊዜ ከቨር የሚያደርግ ነው። ይህ ምን ይባላል? አንሸንት ላይፍ ህይወት የሚባለው ነገር የተመሰረተበት ነው ማለት ነው ፓሌዞይክ ኤራ። this age is invertebrate ብለን ልንጠራው እንችላለን ማለት ነው። ስለዚህ መጀመሪያ ህይወት የተገኘበት ነው ማለት ነው ይህ ፓሌዞይክ ኤራ። the major geological process of this era was denudation የመጀመሪያው በጣም ወሳኝ የሚባለው እንግዲህ denudation በፕሪካምብሪያን ኤራ በመጨረሻው ዓመት የታየ ነው ብለናል። ልክ ከዛው ከቀጠለ በኋላ በጣም በከፍተኛ ሁኔታ የታየው denudation በፓሌዞይክ ኤራ ነው ማለት ነው። ፕሪካምብሪያን ኤራ በጣም ሂውጅ ያላቸው ማውንቴኖች ተፈጠሩ፣ ሮኮች ተፈጠሩ፣ በኢትዮጵያ ያለውን ኢፌክት አየን። ከዛ በኋላ ደግሞ ልክ በመጨረሻ ላይ በጣም ከፍተኛ የሆነ ማውንቴን ከተፈጠረ በኋላ denudation መሸርሸር የሚባለው ነገር መጣ ማለት ነው። ልክ በመጨረሻው ፕሪካምብሪያን ኤራ ላይ ከመጣ በኋላ ልክ ወደ ፓሌዞይክ ኤራ ስንገባ በከፍተኛ ሁኔታ ወይም ሜጀር ጂኦሎጂካል ፕሮሰስ ብለን ልንገልጸው በምንችል ሁኔታ denudation ተከናወነ ማለት ነው። በዚህ ፓሌዞይክ ኤራ ላይ መሸርሸር ማለት ነው። the genetic mountain that were formed by ፕሪካምብሪያን እንግዲህ በጣም ከፍተኛ ቁጥር ያላቸው በጣም በከፍተኛ ሁኔታ ማውንቴኖች በፕሪካምብሪያን ኤራ ፎርምድ ሆነዋል ተሰርተዋል። ስለዚህ originally were subjected to intense and prolonged denudation። ስለዚህ ይህ መሆኑ ደግሞ ለመሸርሸር ከፍተኛ የሆነ ተጋላጭ አድርጎታል ማለት ነው። የቀጣይ ፓሌዞይክ ኤራ መሸርሸር ተከሰተ ማለት ነው። ኦኬ at the end the one's genetic mountain range were reduced at ፔንፕሌንድ ሰርፌስ። ስለዚህ በፓሌዞይክ ኤራ ከፍተኛ የሆነ መሸርሸር ተከናወነ። ስለዚህ እነዚህ ማውንቴኖች ከተሸረሸሩ ምን ሊሆን ይችላል? ፔንፕሌንድ ወይም ሰርፌስ ኖርማል የተደለደለ መሬትን ሊፈጥሩ ቻሉ ማለት ነው በፓሌዞይክ ኤራ ማለት ነው በመሸርሸር ምክንያት። ኦኬ because of limited deposition within Ethiopia rock longevity is this rise rare in the country። ስለዚህ አሁን ይሄ ተከናውኗል። ስለዚህ በኢትዮጵያ ምን ኢፌክት አለ ብለን ስናይ በፕሪካምብሪያን እንግዲህ ያለውን ኢፌክት አይተናል። ወደ ኢትዮጵያ ስንመጣ ምንም አይነት የሆነ
ኢፌክቱ ኢሬር ነው። ለምንድን ነው? ዲፖዚሽን ስለሌለ ነው። ይሸረሸራል። ከዛ በኋላ ተሸርሽሮ የሆነ ቦታ ዲፖዚት ያደርጋል። የሆነ ቦታ ላይ ተድላሮ ይቀመጣል። ስለዚህ ኢትዮጵያ ውስጥ ግን ሊሚትድ የሆነ ዲፖዚሽን ነው ያለው። ሊሚትድ የሆነ ዲፖዚሽን ስላለ ያን ያህል ሬር የሆነ ፓላዞይክ ኢራ በፓላዞይክ ኢራ ላይ የተከናወኑ ነገሮች ኢትዮጵያ ውስጥ ሬር የሆነ ኢፌክት ነው ያለው ማለት ነው። ብዙም ያን ያህል ሊገኝ አልተቻለም ማለት ነው። ኦኬ ሌላው ደግሞ ሜሶዞይክ ኢራ ነው። ሶስተኛው ኢራ ማለት ነው። እንግዲህ ሜሶዞይክ ኢራ ስንል ደግሞ በዚህ ኢራ ላይ ምን ጂኦሎጂካል ፕሮሰስ ተከናወነ የሚለው ነው ያለን። ከቨር የሚያደርግልን ከ225 እስከ 70 ሚሊዮን ይርስ ኦልድ ያለውን አመት ሜሶዞይክ ኢራ ብለን እንጠራዋለን። ስለዚህ በዚህ አመት ውስጥ ምን አይነት ጂኦሎጂካል ፕሮሰስ ተከናወነ የሚለው ነው ያለን። ይህ አክቹአሊ ሚድል ላይፍ ተብሎ ይጠራል። ኦኬ it was era of alternate slow sinking and rising or eperogenesis of the land mass. ኢፕሮጀኔሲስ መፈጠር በጣም ሜሶዞይክ ላይ ሜጀር የሆነ ምንድነው ፕሮሰስ ነው ማለት ነው። ጂኦሎጂካል ፕሮሰስ ነው። ያ ማለት የመሬቶች ሲንኪንግ ስሎውሊ የመዝቀት እንዲሁም ራይዚንግ ማድረግ ሲንኪንግ ኤንድ ራይዚንግ የመዝቀጥና የመውጣት አይነት ሲቹዌሽኖች ተፈጥሯል ማለት ነው። ደግሞ በሜሶዞይክ ኢራ ያንን ኢፕሮጀኔሲስ እንለዋለን። ስለዚህ ኢፕሮጀኔሲስ በሜሶዞይክ ኢራ ዋና ጂኦሎጂካል ፕሮሰስ ነው ብለን መግለጽ እንችላለን። እንዲሁም ፍሎሪሽንግ ኦፍ ማሪን ላይፍ የማሪን ላይፍ መፈጠር፣ ኤጅ ኦፍ ሪፕታይልስ እንዲሁም የሪፕታይል ኤጅ ነው። ኤጅ ኦፍ ሪፕታይል ብለን እንትን ልንገልጸው እንችላለን። ይህ ሜሶዞይክ ኢራ። ሌላስ ምን ተከናወነ ስንል ሜሶዞይክ ሮክ አር ኮንሲደርድ ሃቭ ቱ ግሬተስት ፖቴንሻል ፎር ኦይል ኤንድ ጋዝ ዲፖዚት። እንዲሁም ሮኮች ተፈጥረዋል። መፈጠር ብቻ አይደለም። ሜሶዞይክ ላይ የተፈጠሩት ሮኮች ምንድናቸው? ግሬተስ የሆነ ፖቴንሻል ነበራቸው። እነዛ መፈጠራቸው ለምን ለኦይል እንዲሁም ጋዝ ዲፖዚት መኖር የነዚህ ሮኮች መፈጠር ነው ማለት ነው። የነዳጅ እንዲሁም የነዳጅ መፈጠር የነዚህ ሮኮች ከመፈጠር ጋር የተያያዘ ነው ማለት ነው። ሶ ሌላስ ደግሞ በሜሶዞይክ ኢራ ላይ ሌላ የተፈጠረው ነገር ምንድነው? ሳንድስ ኤንድ ሊም ዌር ኮምፓክት ፍሮም ሳንድስቶን ኤንድ ሊምስቶን። እንዲሁም ሳንድስቶኖችና ሊምስቶኖች መፈጠራቸው ላየርስ ሪስፔክቲቭሊ ሁለቱም ማለት ነው። ስለዚህ በኢትዮጵያ ስናይ እነዚህ ስቶኖች አስ አዲግራት ሳንድስቶን ኤንድ ሂንጣሎ ሊምስቶን ላየር ብለን በትግራይ አካባቢ ሜሶዞይክም የራሱ የሆነ ኢትዮጵያ ላይ ኢፌክት አሳይቷል ማለት ነው። ዌር ሜት ሃቭ ቢን ፈርስት አይደንቲፋይድ ማለት ነው። መጀመሪያ ላይ የተገለጹ አዲግራት ሳንድስቶን እና ሂንጣሎ ሊምስቶን ላየር ብለን በኢትዮጵያ ላይ ኢፌክት ያደረጉት። ስለዚህ በሜሶዞይክ ኢራ ሳንድስቶን ሊምስቶን ተፈጥረዋል። እንዲሁም ሮኮች ተፈጥረዋል። ያውም ሮኮች ለኦይልና ለጋዝ ዲፖዚት ወሳኝ የሆኑ ሮኮች ተፈጥረዋል። እንዲሁም ደግሞ ዋና ፕሮሰስ ብለን የምናስነሳው ምንድን ኢፕሮጀኔሲስ ሲንኪንግ ኤንድ ራይዚንግ የመዝቀጥና የአንድ ቦታ መዝቀጥ የሌላኛው ቦታ ደግሞ ከፍ ማለት አይነት ሲቹዌሽኖችም ተፈጥሯል ማለት ነው በሜሶዞይክ ኢራ። ኦኬ ሌላው ደግሞ የምናገኘው ኢትዮጵያ ውስጥ ምን ፈጥሯል ስንል ሰርፌስ ሮክስ ዘስ ኦልድ ማሪን ሴዲመንት አር ኤክስትሪምሊ ፋውንድ ኢን the southern lowland። ስለዚህ ሮኮች በሜሶዞይክ ኢራ የተፈጠሩ ሮኮችም ኢትዮጵያ ውስጥ ላይም ተገኝተዋል አሉ። በምን አካባቢ? ሳውዝ ኢስት ላውላንድ ላይ በሜሶዞይክ ኢራ የተፈጠሩ ሴዲሜንት ሮኮች አሉ ማለት ነው። አዘር ኤክስፕሎሬሽን ኢንክሉዲንግ ሴንትራል ትግራይ እንዲሁም በሴንትራል ትግራይም እናገኛቸዋል። ሌላስ ግሪጎሪ ኦፍ አባይ ኤንድ ዋቢ ሸበሌ በአባይና በዋቢ ሸበሌ ሪቨር ጠርዝ ዳር ላይ እንደዚሁ ይታያሉ ማለት ነው እነዚህ ሮኮች። ኦኬ ሌላው በሴኖዞይክ ኢራ የሚለውን በቀጣይ ፓርቲ ይዤላችሁ እመጣለሁኝ።